ሜሲን ኳስ ካሳጣሹ ከውሃ ውስጥ እንደወጣ አሳ ነው። ህይወት የለውም። ዛሬ እዚህ የተሰበሰብነው እግር ኳስ ለዓለም አቀፍ ደጋፊዎች የፈጠረውን ደስታ፣ ጉጉት፣ የተለያዩ ትዝታዎችን ለማክበር እዚህ ስካይላይት ሆቴል ተገኝተናል። በኮካኮላ አዘጋጅነት የተዘጋጀው ይህ የፊፋ የ2026 የፍጻሜ ጨዋታ ለመታደም እዚህ ተገኝተናል። በጣም ብዙ ፕሮግራሞች ይኖሩናል። አብራችሁን ቆዩ። በዲኤስቲቪ አማካኝነት ደጋፊዎች ሁሉንም ውድድሮች በቀጥታ ተመልክተዋል። ጓደኞችን፣ ቤተሰቦችን፣ የእግር ኳስ አፍቃሪያንን በጠቅላላ በአንድ በማሰባሰብ ታላቅ ጭንቀትንና ደስታን ፈጥሯል። የዓለም ዋንጫ ውድድሮች ቢያልቁም በዲኤስቲቪ መዝናኛው ግን አይቆምም። ከአንድ ወር በኋላ በጉጉት የምንጠብቀው የእግር ኳስ ወቅት ፕሪሚየር ሊግ፣ ሻምፒየንስ ሊግ፣ ላሊጋ፣ ሴሪያ እና ከሌሎችም ታላላቅ ውድድሮች ጋር ዲኤስቲቪ ይቀጥላል። ከዚህም በተጨማሪ ቴኒስ፣ ራግቢ፣ ፎርሙላ 1፣ ሞተር ስፖርት እና አትሌቲክስን ጨምሮ በርካታ የስፖርት ዝግጅቶችን በቀጥታ ወደ እናንተ ያቀርባል። ዲኤስቲቪ ከስፖርትም በላይ ነው። ለመላው ቤተሰብ የተሟላ መዝናኛ ነው። ለልጆች አስደሳች ትምህርታዊና አዝናኝ ፕሮግራሞችን ያቀርባል። ለወላጆች ደግሞ በአቦል ቲቪ የሚቀርቡ የኢትዮጵያ ድራማዎችና መዝናኛ ፕሮግራሞችን ባህላችንና ታሪካችንን ይዞ ወደ ቤታችን ይመጣል። ታላላቅ ፊልሞች፣ ዓለም አቀፍ ተከታታይ ድራማዎች፣ ዶክመንተሪዎች፣ የልጆች ፕሮግራሞች፣ የሀገር ውስጥ ይዘቶችና እስከ ዜና ድረስ ለሁሉም የሚመጥን መዝናኛ በዲኤስቲቪ ይገኛል። በዲኤስቲቪ ስትሪም የምትወዷቸውን ፕሮግራሞች በየትኛውም ቦታ በየትኛውም ጊዜ መከታተል ትችላላችሁ። ዛሬ እዚህ የተገናኘ ነው የ2026ን የፍጻሜ ጨዋታ ለመታደም ሲሆን ከተለያዩ የስፖርት ቤተሰቦች ጋር የምናደርገው ቆይታ ይኖረናል። አብራችሁን ቆዩ። ያዳዬ እንኳን ደህና መጣሽ። እንኳን ደህና ቆይሽ። ቴንክ ዩ ሶ ማች። አመሰግናለሁ። በጣም የሚገርም የዓለም ዋንጫ ነው አይደል ያሳለፍነው ዘንድሮ? አዎ የዘንድሮ ኧረ በጣም ደስ የሚል የሚገርም የማትረሳው ገጠመኝ የትኛው ነበረ? እኔ አሁን በዚህ ዓለም ዋንጫ ትንሽ ህዝብ ያላት ሀገር ነበረች፣ ስሟ ጠፋችኝ። ከአርጀንቲና ጋር የነበራት እሱ ጨዋታ በጣም ከባድ ነው። ያው ትንሽ ህዝብ ሆኖ በዚህን ያክል እንግዲህ አርጀንቲና ስለሆነች ነው እንጂ ሌላ ቲም ቢሆን አሸንፈው በጣም ለዋንጫም እንደሚደርሱ እርግጠኛ ነበርኩና ያው እሱ ጨዋታ አይረሳኝ። የአርጀንቲናና የግብጽና አርጀንቲና ጨዋታ በጣም የሚገርም ነው። ግብጽ 2-0 መርታለች። ግን የትንሽ ቡድን ሜንታሊቲ አፍሪካን ቡድኖች ላይ ያየን። አርጀንቲና ከግብጽ የነበረው ጨዋታ it was crazy እስከ 80 ደቂቃ ግብጽ እየመራች መሸነፍ ማለት እና ያ ሞመንት እስካሁን አለ እና ፈረንሳይ የዓለም ዋንጫ መውጣቱ አልጠበቁም። ለኔ was sad የኬፕ ቨርዲ እዚህ ዓለም ዋንጫ ላይ ኬፕ ቨርዲን አረሳችሁ። ፖርቱጋል ከኡዝቤኪስታን ሲጫወቱ ሮናልዶ ለጎል ከተተበት እውነት ለመናገር አሁንም ስፔን ነው የምልሽ። ለምን መሰለሽ ስፔን ሜንቴን ያደረገው ይዞት የመጣው የጨዋታ ባህል የዛሬ 16 ዓመት ዋንጫ መጥቶበት ነበር። 16 ዓመት አልተቀየሩም። ውጤት አጡም አላጡም እዛ ውስጥ ናቸው። እኔ ይሄ ዓለም ዋንጫ በዛ ይታወሳል ብዬ አስባለሁ። ከተጫዋችስ በጣም ማትረሳው በቃ ማለት ዘንድሮ በጣም ቆንጆ የውድድር ዘመን አሳልፏል የምትለው ተጫዋች ማለት ነው? ሜባፔ። እኔ ክርስቲያኖ ሮናልዶ ፋን ነበር። ሜሲ በአሁኑ ዓለም ዋንጫ በጣም ጥሩ ተጫውቷል። ለሀገሩም በጣም ከባድ ነገር ነው ያደረገውና በትክክል ምንም ጥያቄ የለውም። እኔ የሜሲ ሂደት ከመጀመሪያ እስከ መጨረሻው በጣም የሚገርም ነበር ሲያሳይ ነው። አዎ ሮድሪ ምናልባት ስፔን ካሸነፈች የቶርናመንቱ ኮከብ ተጫዋች ይሆናል ብዬ አስባለሁ። ከሜሲ ውጪ ልብ ውስጥ የቀረ ተጫዋች በዚህ ዓለም ዋንጫ? ከሜሲ ውጪ ተፈነብኝ መሰለኝ። ሌሎቹን በደንብ አላየሁም። ምናልባት ሃላንድ አልጠበኩትም ነበር። ሃላንድን አልጠበኩትም ነበር። ኳሱ ላይ ብቻ ሳይሆን ከኳሱ ውጪ በጣም ዓለም ዋንጫውን ኢንጆይ ሲያደርግ ነበር። ፐርሰናሊቲው ምናምን ለዓለም ዋንጫው የሆነ ድባብ ነበርና እኔ ተመችቶኛል። ላይ እምባፔና ሜሲ ራሱ ሜሲ በዚህ ዓመቱ የሚሰራው ስራ is crazy በጣም ግን ከሮናልዶ አይበልጥም። it is what it is። ጎት የምትለው ተጫዋች የትኛው? ሮናልዶ forever። ያው ሜሲ ነው ወደዋለሁ ግን ሮናልዶ is my goat። አያስብበት በደምብ ሮናልዶ እድል ልስጥህ። መሐመድ ሳላህ ኦ ናይስ። እስካሁን ሜሲ ሮናልዶ ነው ሲባል የነበረው እዛ ነው እና የልጄም ስም ሳልህ ነው ላይክ በሱ ስም ነው የተሰየመው። ማን ነው ያንቺ ኮት? ሮናልዶ። ምንም እንዲህ በቃ የለም 2-3 ራሱ የለም። በቃ ከ1 እስከ 20 እስከ 100 ሮናልዶ።
የማን ደጋፊ ነህ ዛሬ? ስፔን ብታሸንፍ ደስ ይለኛል፣ ግን አርጀንቲና ነው የምታሸንፈው። ዛሬ እንግዲህ ማለት በጣም ብዙ የአርጀንቲና ማሊያ የለበሰ ሰው ነው ስናይ የነበረውና ፋይናሊ የስፔን ማሊያ የለበሰ ሰው አግኝተን ስለዚህ ስፔን የሚያሸንፍ ነው የሚመስልሽ? አዎ ያሸንፋል ኦፍ ኮርስ። እኔ ዛሬ ዛፍ ላይ ወጥቼ ተደብቄ ባይ ደስ ይለኛል። የሚገርምሽ ስፔን ከመጀመሪያው ጀምሮ የምደግፈው ቡድን ነው። እዚህ ቦታ ላይ ሲጀመር ዓለም ዋንጫ እንዲህ ጥያቄ ሰዎች ጠይቀው ነበረ። ስፔን ያሸንፋል ፍላጎቴም ነው የምደግፈውም ቡድን ነው ብዬ ነበር። ለሜሲ ስል ደግሞ የአርጀንቲና ደጋፊ ነኝ። ሰዎች ባሉበት ቦታ በፈለጉት ሰዓት ሆነው ዲኤስቲቪን ማየት ይፈልጋሉና ዲኤስቲቪ ምን አይነት አማራጭ አለው ለዚህ? ዲኤስቲቪን ለማየት ያው ኦፍ ኮርስ ዲኮደር ነው ብዙ ጊዜ የሚታወቀውና ያው በዲኮደር ሲሆን ግን ዲኤስቲቪ ስትሪም አለን። ዲኤስቲቪ ስትሪም የሚባል አፕሊኬሽን አለን። አንደኛ ዲኮደር ካለሽ እንደ ኮምፕሊመንታሪ ሲሆን ዲኮደር ለሌለውም ሰው ዲኤስቲቪ ስትሪምን ብቻ ያውን በአሁኑ ጊዜ ማግኘት ይችላል። ስለዚህ በየትኛውም ቦታ ምንም ሰዓትም ቦታም ሳይገድብሽ መመልከት ትችላለሽ። ዲኮደር ሳይኖረን ዲኤስቲቪ ስትሪም በዲኤስቲቪ ስትሪም ብቻ ዲኤስቲቪን መከታተል እንችላለን ማለት ነው። ኦኬ በጣም ደስ ይላል። ዲኤስቲቪ ላይ ከእግር ኳስ ውጭ ሌሎች ፕሮግራሞች እንዳሉ ታውቃለህ? በትክክል። ምን ምን አይነት ናሽናል ጂኦግራፊ ዋን ኦፍ የአባቴ ፌቨራይት ነው። የናሽናል ጂኦግራፊ ኦኬ በጣም ደስ ብሎ የማየው ነው። ኦኬ በጣም እውቀት ይጨምራል፣ ዓለምን እንድታቂ ያደርጋል። በትክክል እሱን በጣም ነው የማየው። ከኳስ ውጭ ያው ፊልሞች፣ ተከታታይ ድራማዎች እንዳሉ አውቃለሁ። ታውቃለህ እንዳለ WWE ያው ትልቅ በሆነም ግን ስቲል ሞመንቶችን ያለው እንትን F1 ሬስ ካር መኪናዎች ስለሞል እነሱ ነው ያለው። ሶ ኢንጆይ አድርጉ ዲኤስቲቪ። እውነት ለመናገር ልጆቼ ናቸው የሚያዩት፣ አያሳዩኝም። ቲቪ ከወለድሽ በኋላ የልጅ ነው። ለልጆች በጣም ብዙ አማራጭ አለ ዲኤስቲቪ። ዩጁዋሊ ያው ልጅ ካለሽ ልጆቹ ናቸው የእነሱን ፊልሞቹን ነው የሚያዩት። ከዛ አንድ ተከታታይ ድራማ አለ የምከታተል አቦል ላይ ያለ አልፎ አልፎ ፊልሞችን አያለሁ። ከእግር ኳስ ጨዋታዎች ውጪ የስፖርት ትንታኔዎችን በደንብ እከታተላለሁ። ልጆች ደግሞ የተለያዩ ካርቶን ፊልም ኒክሎዲያን ምናምን ያያሉ። እነሱንም አልፎ አልፎ ያው ከነሱ ጋር እንዳይደብራቸው አብረህ ቁጭ ብለህ ታያለህ። ለልጆች በጣም የተሻለ አማራጭ ነው ብዬ አስባለሁ። ምንም ጥያቄ የለውም። ዲኤስቲቪ አሪፍ ብዙ አማራጮች አሉ። ብዙ አማራጮች አሉ። አንተ በደንብ ታያለህ ማለት ነው። በደንብ ዲኤስቲቪ እስምን 5 ዓመት ከኮሮና ጊዜ ነው የገዛሁት። ሶ ሎያል ነኝ። በጣም ሎያል። በጣም ብዙ ሰው ዲኤስቲቪ ሲባል የእግር ኳስ ቻናል ብቻ ይመስለዋል እና ምን ትያለሽ እስቲ ለተመልካቹ? አዎ አይ ዲኤስቲቪ አክቹሊ የእግር ኳስ ቻናል እንዳለው ሁሉ ብዙ ደግሞ የተለያዩ ቻናሎች አሉት። አሁን ለህፃናት ብታይ ለልጆች ለምሳሌ ብዙ ፕሮግራሞች አሉት። አይ ቲንክ ከ12 በላይ የልጆች ቻናል አለ። ልጆች ኢንተርቴን በደንብ እየተዝናኑም እንደገና ደግሞ ትምህርታዊ ይዘትም ያላቸው የተለያዩ ቻናሎች አሉን። ከዛ በተጨማሪ ደግሞ ለቤተሰብ ለወላጅ የሚሆን ደግሞ የሀገር ውስጥም የውጭ ሀገርም ቻናሎች አሉት። አቦል ቲቪ የመሰለ ደግሞ የሀገር ውስጥ ቻናል አለን። በአቦል ላይ ያው የሳምንታዊ ድራማዎች አሉ። አት ሴም ታይም ተከታታይ ከሰኞ እስከ ዓርብ ያሉ ድራማዎች አሉን። ሪያሊቲ ሾው ምናምን አለን። ስለዚህ በብዙ አይነት ለቤተሰብ የሚሆን ቻናል ፕላትፎርም ላይ በዚህ ሳምንት የሚጀምር ለምሳሌ አልባሽ የሚል ፕሮግራም አለን። አልባሽ የፋሽን ውድድር ነው። ስለዚህ ጥሩ ጥሩ ጀጆች ያሉበት ዳኛ የሚያከታተለው ልጆች የሚወዳደሩበት አለ። ሜንቶሮች አሉ። እንደዚህ ዳኛ አለና ቆንጆ ፕሮግራም አዘጋጅተናል። በቅርብ ይጀምራል። በዚህ ሳምንት ይጀምራል። ኦኬ በጣም አሪፍ። እንግዲህ ያው ጨዋታ ነው፣ ውድድር ነው። አንደኛው ያሸንፋል። እንደዛ ካልሽኝ ስፔን የሚያሸንፍ ይመስለኛል። ምንም ጥርጥር የለው። ብዙ አይነት ካምባኮች አይተናል። አሁን ያለፈውን ጨዋታ ከ80 ምናምን ደቂቃ በኋላ ትልቅ ካምባክ ነው ያየነው እና ያው እንግዲህ አርጀንቲና ዛሬ ለሳን የመጣው ለዛ ነው ባይ ዘ ወይ አርጀንቲና ያልኩት። አርጀንቲና የሮናልዶ ፋን ነኝ ብለሃል። ያ ግን አርጀንቲና ነህ ዛሬ? ያው አርጀንቲና እኔ ለዋናው ጥበብ ነው። ውጤት አርጀንቲና 3-2 የታሸነፍ ይመስለኛል። 3-2 ካልሆነ ግን ስፔን 5 ጎል የሚገባ ይመስላል። አዎ በእርግጠኝነት ካልሆነ ግን ስፔን ካሸነፈች 2-1 ያ አርጀንቲና 3-0 ያ 3-0 ውድድሩን እናየዋለን። ልክ ከሆነ ግን ሰርፕራይዝ አለ። እንገናኛለን። ምንም ችግር የለም። ግምት አርጀንቲና 1 ስፔን 0
90 ደቂቃ ላይ ያልቃል። ሜሲ ይደግመዋል፣ እኛም እናብዳለን። ምንም አማራጭ የለንም። ከጨዋታው በኋላ አገኛለሁ። ስፔንም አርጀንቲናን ብታሸንፍ እንገናኛለን። አይ ስፔን ካሸነፈች አታገኝኝም። ውልቅ ነው የምለው። አርጀንቲና ምናልባት እንገናኛለን። ስለዚህ አርጀንቲና ገምት ብልህ ስንት ለስንት ገምታለህ? 2-1 ስፔን ኳስ በጣም ይይዛሉ። ሜሲን 1-1 ምናምን መከላከል አይፈልጉም። ሜሲን ኳስ ካሳጣሹ ከውሃ ውስጥ እንደወጣ አሳ ነው፣ ህይወት የለውም። ቀጣይ ዲኤስቲቪን በምንድን ነው የምናገኘው? ምንድን ነው ይዞልን የሚመጣው? አዲስ ነገር ምን አለ? ኢንተርቴንመንት ብዙ አሉን፣ እነሱ አለን፣ እናዘጋጃለን። ቻናሎች ለምሳሌ እንደ ናሽናል ጂኦግራፊ አይነት አለ። የልጆች ቻናል አለ። የልጆች ቻናል ደግሞ ጥሩነቱ ምንድነው? ፓረንታል ኮንትሮል ስላለን ቤተሰብም ሳይሰጋ ቢካዝ አሁን በዚህ ጊዜ ወደንም ጠላንም እንደ ወላጅ ምንድነው የሚያዩት በዩቲዩብም ሆነ በምንም ኮንትሮል አሁን የፓረንታል ኮንትሮልን በመጠቀም በእድሜያቸው ለሚመጥናቸው ቢካዝ የተለያዩ ቻናሎች ስላሉን በእሱ አድርጎ ማሳየት ይቻላል። ከዛ በተረፈ ደግሞ እንዳልኩሽ ነው ናሽናል ጂኦግራፊ የሚወድ ኳስ አፍቃሪያን ደግሞ ያው እንግዲህ የዛሬ 4 ሳምንት ይገናኝ ከአንድ ወር በኋላ እንግዲህ እንግሊዝ ፕሪሚየር ሊግ ይጀመራል፣ ሴሪያ ይጀመራል፣ ቡንደስሊጋ ሁሉም ይጀመራል። ስለዚህ ያው ይቀጥላል አናያለን ገና በትክክል። ቀጣይ እንግዲህ ዲኤስቲቪ ይሄኛው የዓለም ዋንጫ ካለቀ በኋላ ሌሎች ቀጣይ ፕሮግራሞች አሉት። ከአንድ ወር በኋላ ፕሪሚየር ሊግ፣ ሻምፒየንስ ሊግ፣ ላሊጋ፣ ቡንደስሊጋ ሁሉም ይጀምራል። የትኛው ነው በጣም ጓጉተህ የምትጠብቀው? ያው ፕሪሚየር ሊግ ነው። የፕሪሚየር ሊግ ደግሞ አርሰናል ነኝ። አርሰናል ደጋፊ ነኝ። ድጋሚ እንበለዋለን። ዘንድሮም ጥሩ የሚሆን ይመስላል። ዘንድሮም እንበለዋለን። አሁን ሲመጣም እንበለዋለን። እንግሊዝ ፕሪሚየር ሊግ አለ፣ ሻምፒየንስ ሊግ አለ፣ ላሊጋ፣ ሴሪያ ሁሉም ውድድሮች ይጀምራሉ እና አንቺ ከዲኤስቲቪ በጣም በጉጉት የምትጠብቀው ቶርናመንት የትኛውን ነው? እንግሊዝ ፕሪሚየር ሊግ። የስፔን እግር ኳስ ከኢትዮጵያ ጋር የሚያመሳስለው ብዙ ነገር አለ። ቴክኒካል የሆነ ነገር ለኢትዮጵያ ተመልካችን በጣም ደስ የሚለው የስፔን እግር ኳስ ነው። ስቴዲየም ምናምን ካስታወሽ 3-4 ቅብብል የሆኑ ሰዎች ሲቀባበሉ ተመልካች ከወንበሩ ተነስቶ ይጨፍራል። ያ ነገር ስፔን ላይ ታየዋለሽ። 4፣ 5፣ 6፣ 7 10 ፓሶችን ማለት ነው። ስለዚህ ላሊጋ ነው የምትናፍቀው ማለት ነው። ፕሪሚየር ሊግ ያው የባለፈውን ዓመት አርሰናል በልተነዋል። የአርሰናል ደጋፊ ኦፍኮርስ በጣም ትልቅ ኢቨንት አዘጋጅተን ነበረ፣ ተሳክቶልናል። እንግዲህ ዘንድሮን ደግሞ ይሆን አላውቅም። ፕሪሚየር ሊግ እና ሻምፒየንስ ሊግ እናየዋለን። እንግሊዝ ፕሪሚየር ሊግ የማን ደጋፊ? የማንቸስተር ዩናይትድ። ኦኬ ዴፊኒትሊ አይ ሚን መገመት ነበረብኝ። ሮናልዶ ሲባል ቴንክ ዩ ሶ ማች ያዳኝ በጣም ነው የማመሰግነው። እንግዲህ እንደተመለከታችሁት የ2026 የፊፋ የዓለም ዋንጫ በስፔን አሸናፊነት ተጠናቋል። በዲኤስቲቪ መዝናኛ አይቆምም። የዛሬ ፕሮግራማችን ይህንን ይመስል ነበረ። ቻው።